ማለት ነው ተመልካቾቻችን አድማጮቻችን እንደተለመደው የገባችሁ ላይክ በማድረግ ሌሎችን ወዳጆቻችንን ጋብዟቸው ላይክ የሚለውን በመጫን ማለት ነው እናንተ ስትጫኑ እነሱ ኖቲፊኬሽኑን ይመለከቱታል ይገባሉ ማለት ነው አልጎሪዝሙ ያሳያቸዋል ስለዚህ ላይክ እንደምን አላችሁ እንደምን ሰንብታችኋል በዛሬው የቅዳሜው ዕለታዊ ዝግጅት መታሰቢያ ቀጸላ ከለንደን ደረጃ ሀብተወልድ ከአምስተርዳም እኔ ገሊላ መኮንን ከዲሲ በቴክኒኩ እንደዚሁ ሰውነት ተመስገን ከዚሁ ከዲሲ ስቱዲዮ ቀጣዮቹን ደቂቃዎች አብረናችሁ እንቆያለን አብራችሁን ቆዩን ተከታተሉን የአክብሮት ግብዣችን ነው ይህንን ዝግጅት በመከታተል ላይ ያላችሁ ከዝግጅታችንን ከመጀመራችን በፊት ሰብስክራይብ እንድታደርጉ ላይክ ሼር በማድረግ ዝግጅቶቻችን ወይም ይህ ዝግጅት ለሌሎች ተደራሽ እንዲሆን እንድታደርጉ በአክብሮት መጠየቅ እወዳለሁ እንኳን ደህና መጣችሁ የሥራ ባልደረቦቼ እንደምን አላችሁ ሁልጊዜም እንደምናደርገው ያሉንን መረጃዎች እናስቀድምና በዕለቱ ርዕስ ላይ ተወያይተን ሁልጊዜም እንደሚታወቀው ቅዳሜ የአድማጭ ተመልካቾቻችን በስልክ ሐሳብ አስተያየቶቻቸውን የሚሰነዝሩበትም ጭምር ነው ወደዛ እናመራለን ከደረጀ ልጀምር ደራ እንዴት ነው ሳምንቱ እንዴት አለፈ እጅህ ከምን ምን መረጃዎች አሉ አመሰግናለሁ ገሉ ሁሉም ሰላም ነው እግዚአብሔር ይመስገን መቲም እንዴት ናችሁ ደህና ናችሁ ያው እንግዲህኛ ስራ ያው የታወቀ ነው ያሳለፍነው ሳምንት በተለያዩ ነገሮች ያለፉበት ጊዜ ነው በተለይ ከማድረሳቸው አበይት ክስተቶች መካከል የአውሮፓ የፍትህና የህግ ማዕከል እንደ ልዑል ዶክተር አስፋው ወሰን ያደረጉት ነገር ትልቅ ነገር ነው ብዙዎችን ያነቃቃ ነገር ነው በተለያዩ ቦታ ለሀገራችን የሚሰሙ ድምጾች እንዲሁም ወጣቶች በብዛት ድምጻቸውን ያሰሙበት የድፍረት ድምጾች የተስተጋቡበት ሳምንት ነው ይሄ ያዝነው ሳምንት ያ ብቻ አይደለም በተለያዩ ቦታዎች የሚደረጉ ፍጥጫዎች አንዳንዶቹ ጦርነት ለማለት ይፈራሉ የገዢው ፓርቲ እንትኖችና ተለጣፊ ፓርቲዎች ግጭት ምናምን ይያሉ ሊያሳነሱት ይሞክራሉ በየአካባቢው የሚደረጉ ጦርነቶችም እንደቀጠሉ ናቸው በወገኖቻችን ላይ የሚደረጉ ጥቃቶች አልቆሙም አሁንም በዛው ልክ ግን የህዝቡ ቁጣ እያየለ የመጣበት ነው ይህ ነው ሆኖ አሁን ደግሞ ያሉትን ዕለታዊ መረጃዎች በዚሁ አጋጣሚ ለማቅረብ እንፈልጋለን እነዚህ አማራ ክልል ፎቶአቸውን አሳይልን የጤና ባለሙያዎች ከትናንት ጀምሮ ተቃውሞ ያደረጉ ነው የሚገኙት የ5 ወር የትርፍ ሰዓት ክፍያ አልተፈጸመላቸውም በአስቸጋሪ ኑሮ ላይ እንገኛለን ከነቤተሰቦቻችን እርቦናል እያሉ ነው የሚገኙት እርቦናልና ያም በሚጠይቁበት ሰዓት ላይ ይባስ ደሞዛችሁንም ትከለከላላችሁ ብለው ከልክለዋቸዋል ደሞዛቸውንም ከልክለዋቸው ተቃውሞ ያደረጉ ነው ያሉት በዚህ አስቸጋሪ ሁኔታ ላይ ማለት ነው እና የጤና ባለሙያዎች ብቻ ሳይሆኑ ሁሉም ባለሙያዎች ዛሬ ድምጻቸውን እያሰሙ ያሉበት ነው እንግዲህ የሚያዋጣው ሰሞኑን እንደምትሰሙት ሌላ ነገር አይደለም ያለ ነገር አይደለም ከያቅጣጫ የሚሰሙ ድምጾች አለ ያው ለመብት መነሳት ብቻ ነው የዚህ የጤና ባለሙያዎች ጥያቄ ስንት ዓመት እንደሆነ ሁላችንም እናውቀዋለን ቃል እየተገባ የተለያየ ነገር እየተባለ እየተንገባደደ መጣ ይባስ ብሎ አሁን የ5 ወር ክፍያ ትርፍ ሳይከፍሏቸው ቀርተው ርቦናል እኮ ብለው ሲጠይቁ ጭራሽ ደሞዛቸው ነው የከለከሏቸው ተቃውሞ እያሰሙ ነው የሚገኙት ሌላው በዚህ ሳምንት አበይት የነበረው ክንውን ገሊላ በህወሓት መሪዎች ላይ አክራሪ ባለቻቸው መሪዎች ላይ አሜሪካ ማዕቀብ ጥላ ነበር ዛሬ ህወሓት ምላሽ ሰጥቷል ህወሓት ዛሬ ባወጣው መግለጫ በአሜሪካ የተጣለበትን የቪዛ እገዳ ውድቅ አድርጓል እርምጃው በአንድ ወገን ብቻ ላይ የተወሰደ ነውም ብሏል ህወሓት ዋሽንግተን የፓርቲው አባላት ባሎቻቸው ግለሰቦች ላይ በቅርቡ የጣላቸውን የቪዛ እገዳ ያልተሟላና ሚዛናዊ ያልሆነ ግምገማ መሰረት የተደረገ ነው ሲል ውድቅ አድርጎታል ድርጅቱ ውሳኔው የፌደራል መንግስቱ የፕሪቶሪያውን የሰላም ስምምነት ዋና ዋና ድንጋጌዎችን ተግባራዊ አለማድረጉን ወደ ጎን በመተው ኃላፊነቱን በእኛ ላይ ብቻ የጫነ ነው ሲል ራሱ ህወሓት ውድቅ አድርጎታል በነገራችን ላይ በዚህ የቪዛ እገዳ ላይ በህወሓት 6 አባላት ላይ 2 ፖለቲካ አመራሮችና 4 ወታደራዊ አመራሮች ላይ በተጣለው እገዳ ደብረጽዮን አልተካተቱበትም ምክትላቸውም አልተካተቱበትም ዋናው መሪ እንግዲህ ደብረጽዮን ናቸው ይታወቃል ህወሓት አሁን ሁሉ ነገር የሚወስኑት አሜሪካዎች ሲሄዱ አንዳንዴ ስማርት ሆነው ለመሄድ ይሞክራሉና ደብረጽዮንና ምክትሉን አላደረጉም የተወሰኑት ነው ያደረጉት
እንደውም የቀድሞ የትግራይ ጊዜያዊ አስተዳደር ፕሬዝዳንት ጀነራል ታደሰ ወረደም አልተካተቱበትም። በስም አልተጠቀሱም እነዚህ አክራሪ የተባሉት እስካሁን ድረስ። እነሱ ግን አለመካተታቸው ታውቋልና ዛሬ ግን ህወሓት ራሱ በደብረጽዮን የሚመራ ህወሓት ውድቅ አድርጎታል። ወደ አንድ ወገን ብቻ ያደላ በማለት እዚህ ጋር ተሳስተው ይሁን ተሸውደው ይሁን የካድሬዎች ነገር ከትናንት ጀምሮ ምን የሚል ቅስቀሳ ጀምረዋል። አንድ የአሜሪካ ከፍተኛ ባለስልጣናት ይህንን እገዳ የጣል ነው ይህንን እገዳ በህወሓት አመራሮች ላይ የጣል ነው ፌደራል መንግስቱ አሜሪካ የአብይን መንግስት ስለምትደግፍ ነው ለመደገፍ ስለፈለገች ነው የሚል ሊጠቀሙበት ማለት ነው ፕሮፓጋንዳው ሞክረዋል። አይደለም አሜሪካ የአብይን መንግስት ለመደገፍ አይደለም ኢትዮጵያ ወደ ጦርነት እንዳገባ ስለፈለገች ነው። የፕሪቶሪያ ስምምነትን እሷ ስለአረቀቀችው ወደዛ እንዲመለሱ ስለፈለገች ነው። ኢትዮጵያን ለማገዝማ ቢሆን 4 ዓመት ሆኖ እኮ የአጎዋ ማዕቀብ አብይን ብትደግፍ ያን ታነሳለት ነበር። አሜሪካ አብይን ብትደግፍ ሰሞኑን ዶናልድ ትራምፕ የግብፁ ፕሬዝዳንት አልሲሲ ጋር ሆነው በህዳሴው ግድብ ዙሪያ ግብፅ ተጎድታለች ከጎናችሁ ነን አይሉም ነበረ። አሜሪካ የአብይን መንግስት ብትደግፍ በጀነራል አበባው ታደሰና በሌሎች ጀነራሎች ላይ በሽመልስ አብዲሳ ላይ በነ ዳንኤል ክብረት ላይ የተጣለው ማዕቀብ የቪዛ ማዕቀብ ይነሳ ነበር። አልተነሳም እሱ። ስለዚህ አሜሪካ የወሰደችው እርምጃ ይሄ የአብይን መንግስት የማቆም ምናምን አይደለም። ኢትዮጵያ እንደገና ወደ ትርምስ ገብታ የራሷ ብሔራዊ ጥቅም እንዳይነካ ነው። ያ ደግሞ ይሄ የፕሪቶሪያ ስምምነት ከተጣሰ ከፈረሰን ያረቀቁት የክብርም ጉዳይ አለ። ያ ነገር አበሳጭቷት ነው። በተረፈ የአብይን መንግስትማ ማዕቀቧን እያራዘመች ነው በየዓመቱ የቀጠለችውና እንዳትሳሳቱ ለማለት ነው። ሌሎቻችሁ ማለት ነው የመደገፍ አይደለም። ይሄ ያ ነው። ዞሮ ዞሮ እስካሁን እንደነገርኩሽ በርካታ ኢትዮጵያ ሰዎችም ማዕቀብ እንደታለ ያገዛዙ ሰዎችም በማዕቀብ ላይ ነው የሚገኙት። ሌላው መቲ ዘአፍሪካ ሪፖርት ያወጣው መረጃ አለ። በጣም ትክክል ነው። ኢትዮጵያ በጣም በአስከፊና በአውዳሚ የጦርነት ጠርዝ ላይ ትገኛለች ብሎ ነው ያወጣው ሪፖርቱን ትናንትና። ትክክል ነው። ከመቼውም ጊዜ በላይ ነው የሚለው። በክልሉ ሁሉ ጦርነት አለ። የሰሜኑ ጦርነት ደግሞ ሁለተኛ ዙር ሊያገረች ጫፍ ላይ ደርሷል። ሀገሪቱ ባለፉት 8 ዓመታት ከፖለቲካዊ ቃል ኪዳን ወዳልተጠበቀ ፖለቲካዊ ቀውስ ገብታለች ነው የሚለው ዘአፍሪካ ሪፖርት። በተለይ በአሁኑ ሰዓት ብረት ያነሱ ሁሉም ኃይሎች መንግስትን ለመቅጠም የጋራ ግንባር መፍጠራቸው ይላል። እሱ ነው የሚለው። እኛ ሀገሪቱን ከአሁን በፊት ታይቶ ወደማይታወቅ አስከፊና አውዳሚ ጦርነት ሊያስገባት ይችላል ይላል። የትግራይ ጦርነት ከተቀሰቀሰ ጊዜ አንስቶ የሀገሪቱ ሰላምና ጸጥታ ሁኔታ በሁሉም አቅጣጫ ይበልጥ እየከፋ መጥቷል ነው የሚለው። በአንድና በሁለት ግንባሮች ብቻ የነበረው ግጭትና ውጊያ በአሁኑ ወቅት በብዙ ግንባሮች ፈንድቶ የሀገሪቱ መጻኢ ዕድል እጅግ አሳሳቢ አድርጎታል ብሏል። እና ይሄ ሁሉ ሆኖ እጅግ የሚያሳዝነው ባልደረቦቼ እጅግ የሚያሳዝነው ከዚህ ሁሉ ጦርነት በኋላ ይሄ ሁሉ እየተባለ በኋላ በአሁኑ ሰዓት ሁለቱ ተቀናቃኝ ኃይሎች መንግስትና ሌሎች ኃይሎች ለሌላ ዙር አዲስ ጦርነት እየቀሰቀሱ እየተዘጋጁ ነው። ዛሬ አብይ ቅድም እየተመለከትኩት ነበር። ትቸው ነው ቪዲዮውን አታምጣብን የሚል ነገር ስለመጣ ነው እንጂ የተውኩት። ዛሬ ንግግር እየቀሰቀሰ ቅድም ድሮን መገጣጠም ፋብሪክ ድሮን ማምረት ጀመርን እያለ ከአሁን በፊት ያለውም ማለት ነው እየደገመላቸው ነው። እንግዲህ ኢትዮጵያ ውስጥ እንኳን ድሮን ሌላ ነገር የለም። ነገር ግን መኪና የተለያየ ነገር ከተለያየ ቦታ ስፔር ፓርት አምጥቶ መገጣጠም ያለ ነገር ነው። ዛሬም አብይ ያን ተውት፣ የውሸቱን ተውት። ግን ምን ያህል ዛሬም ስለ ጦርነት ነው። ዛሬ ቅድም ድሮን ፋብሪካ አለን። ከትናንት ወዲያ ይልማ መርዳሳ አየር ኃይል ምናምን የፎከሩትን ፉከራ ተመልክታችኋል። ከሳምንት በፊት ብርሃኑ ጁላ የፎከሩትን እያንዳንዱ ቀን መሽቶ በነጋ ቁጥር ምንድን ላይ ናቸው? ከፍተኛ ጭንቀት ላይ ናቸው። ስለ ጦርነት ነው እየተወራ ያለው። ለምን የማይቀረው ጦርነት ሊመጣ የደረሰ ይመስላል። ስለዚህ አፍሪካ ሪፖርት የሚያለው እጅግ አሳዛኙ ነገር ወደዚህ ቀውስ መግባቷና ይሄ ሁሉ መፈጠሩ አይደለም። ብዙ ትምህርት ቤቶች መውደማቸው ያ ሁሉ ብቻ ነገር አይደለም። የኢትዮጵያ ነገር እጅግ በጣም አሳዛኙ ነገር አሁንም ሁሉ ተቀናቃኞቹ ለሌላ ዙር ጦርነት እየተዘጋጁ መሆናቸው ነው የሚል ነው። በነገራችን ላይ ይሄ ጦርነት በአማራና በሌሎች በሰሜኑ ብቻ አይደለም። በኦሮሚያ ክልል ያለው ጦርነት ራሱ በጣም ተባብሷል። በርካታ መከላከያዎች እየተማረኩ እንደሆነ አሳይተናቸዋል። ከትናንት በስቲያ የሆነ ሸኔ የኦሮሞ ነጻነት ሰራዊት ይደበቅባቸዋል የሚባሉትን አካባቢ ቦታ ሲያቃጥሉ ነበረ በዛ አካባቢ። ትናንትና ግን እጅግ አስከፊ በሆነ ሁኔታ መንደሮች በሙሉ በምዕራብ አርሲ አካባቢ እና በምዕራብ ወለጋ ያሉ
መንደሮች፣ ቤቶች፣ መኖሪያ ቤቶች በሙሉ ዛፎቹ ብቻ አይደለም እንዴት እንዳተቃጠሉ ሙዚቃውን ሚውት አድርገው ቴክኒሻናችን እንደው አንዴ እንመለከታቸው ብዬ ነው። መንደሮች እንዴት እየተቃጠሉ እንደሆነ በወታደሮች ነው እየተቃጠሉ ያሉት። እዚህ እየመሸጉ እየመቱ ነው የኦሮሞ ነጻነት ሰራዊት አባላት በሚል ምክንያት ማለት ነውና አንዴ ሰፈሮችን ወታደሮች እንዴት እያቃጠሉ እንደሆነ እንመልከት። ቴክኒሻናት ተመልከቱ። ህዝቡ እየወጣ ነው። እሳት ለቀቁበት አካባቢውን። ይሄ ዝም ብሎ እሳት አደጋ አይደለም። እሺ በከባድ መሳሪያ መንደሮች የተያዙ ቤቶች ናቸው። ተመልከቱ። መኖሪያ ቤቶች በሙሉ በዚህ አካባቢ ነው። በጣም አቤቱታ እያሰሙ ነው የአካባቢው ነዋሪዎች። በጣም አቤቱታ እያሰሙ ነው። ይሄ ሁሉ የሆነው ምንድነው? በቃ እዚህ አካባቢ እናንተ ጋር ተመሳጥረው እዚህ እየኖሩ ነው እየደገፋችሁ ነው በማለት እንደ አማራ ህዝብ ንጹሃኑ ህዝብ አበሳ እንዳየ ሁሉ በዛም አካባቢ የኦሮሞን ህዝብ የታች ያለውን ዝቅተኛው ምስኪኑን ህዝብ አበሳ እያሳዩት ነውና ወታደሮች እያቃጠሉት ያለው ነገር ነው። እሳት አደጋ አይደለምና ከፍተኛ አስፈሪ ሁኔታ መጥቷል። እና ይሄ በሆነበት ሁኔታ ይሄን 3-4 ቀን ደግሞ የመከላከያ ፔጆችን ከተመለከታችሁ በጣም የውሸት መረጃዎች ትናንትናም የአማራ ክልል አንድ ከፍተኛ ባለስልጣን የፋኖ ኃይሎችን ሙሉ በሙሉ ለማጥፋት ከፍተኛ ስራ እየሰራ ነው የሚሉ ቅስቀሳ ነገር እየቀሰቀሱ ነበር የሚገኙት። በተቃራኒው ዘሪቨርስ ወታደሮች በየቀኑ እየከዱ ሄዱበት፣ በየቀኑ የሚከዱበት ከየመደባቸው እንዳለ ተያይዘው ሁሉም የሚጠፉበትና የፋኖ አደረጃጀት በጣም በየጊዜው እየሰለጠኑ የሚመረቁት የበዙበት ጊዜ ነውና የውሸት ፕሮፓጋንዳው እና የጦር ፕሮፓጋንዳው በጣም ቀጥሏል። ያው የማይቀረው ነገር ስላለ ነው በየቦታው እየተደረገ ያለው ነገር ይሄ ነው ለማለት ነው ተመልካቾቻችንና ይሄ የሆነ ጠቅላይ ሚኒስትሩም ይሄን ያደረጉት። ሌላው አሳዛኝ ነገር ትናንት ያሳየኋችሁ አንድ ምስል ነበር፣ አሁን አላመጣሁትም። የዋሳ ነዋሪዎች በዋሳ ከተማ የአዲስ ከተማ ክፍለ ከተማ የፊላደልፊያ ቀበሌ የሐይቅ ዳር መንደር ነዋሪዎች አይታችሁ ከሆነ ጠቅላይ ሚኒስትር አብይ ሐምሌ ላይ የሐይቅ ዳር ፕሮጀክቱን ስለሚጎበኙ ከዚህ አካባቢ በፍጥነት ተነሱ፣ ያለበለዚያ ልማትን በመቃወም ወንጀል እናሳስራቸዋለን ተብለን ያለምንም ቅድመ ሁኔታ አካባቢያችን ለመልቀቅ ተገደናል ብለው እቃዎቻቸውን ባህያ በዚህ በሰረገላ በሚመስል ባህያ በተያዘ ጋሪ የቃ ጋሪ በሱ ተሸክመው አካባቢው አብይ ሲመጣ አይመጥንም ለሱ አሮጌ መንደር ነው ተብለው አንድ መንደር ሙሉ ትናንትና ከሐዋሳ እየለቀቁ ነበር ያሉት። ድሃ የሚኖርበት ሀገር አልሆነም። አብይ ከበሻሻ ነው የመጡት። ከበሻሻ መወለድ ወንጀል አይደለም ወይም ነውር አይደለም፣ ግን ከዝቅተኛ ቦታ ነው የመጡት። ከዝቅተኛ ቦታ የመጣ ድሃን መጥላት ግን እጅግ ያስተዛዝባል። አፄ ኃይለ ሥላሴ ከድሃ ከሀብታም ከምን መወለድ አይደለም ቁም ነገሩ ትልቅ መባል ትልቅ ነገርን መስራት ነው ይላሉ። እና ከበሻሻ መወለዱን እስከምንረሳ ድረስ አብይን ከሌላ ፕላኔት የመጣ ይመስል አንድ መንደር ነዋሪዎች ለአብይ እይታ ለጠቅላይ ሚኒስትሩ እይታ አትመጥኑም ተብለው እጅግ በሚያሳዝን ሁኔታ በእቃ ጋሪ በአስቸኳይ ያለምንም ካሳ ያለምንም ልዋጭ ሜዳ ላይ እየተበተኑ ያሉት እነዚህ ደግሞ የሐዋሳ ባለስልጣናት አጎብዳጆች ናቸው። ድሆች መኖር አልቻሉም እየሆነ ያለው ነገር። ሌላው ይሄን ነገር ካየን መቲ ሰሞኑን ስንጮህ የነበረው ነገር አለ። ስንጮህላት የነበረው ትናንት ሲፒጄም ሁሉ መግለጫ ያወጣላት ነበረች። ጋዜጠኛ ሳልሳዊት ባይነሳኝ ስለ ኢትዮጵያ ጥንቅቅ ብላ የምትናገር ያለ አግባብ የታሰረች እህታችን ነበረች። አሁን አንድ ሰዓት አይሆናትም ከተፈታች። ዛሬ በቅዳሜው ቀን ሲደነግጡ እንደዚህ ነው እንትን ሲሉ ፍርድ ቤት ይፈታ ያላቸውንም አይፈቱም። ለምሳሌ የቴዲ ምክትል ማናጀርና ምን ይኸው ተመልከቱ። እንደውም ኮሚሽነር ደመላሽ እኔ ያለው አይፈቱም ብሎ ዝቶባቸዋል አሉ። እንደዛ ብሎ ዝቶባቸዋል አሉ። ማህሌት ሳልሳዊት ባይነሳኝ አሁን ተፈታለች። ከፍተኛ ጫና ነበር። ከ12 ቀን ምናምን እስር በኋላ ማለት ነው። ክስ ሳይመሰረቱባት አፍነው አቆይተው ፈቷት። አዎ በኢትዮጵያ ሁኔታ እንኳን ለቤትሽ አበቃሽ እንላታለን። እንደዛ ነው። ግን ይሄ የሚያስቆጭ ስር ነው መፈታቱ ጭምር የሚያስቆጭ ነው። መብቱን ለሚያውቅ ዜጋ ማለት ነው። እርግጠኛ ነኝ ሳልሳዊት ለልጇ ጋር መገናኘቷ ቤተሰቦቿ ጋር መገናኘቷ
መልካም ነገር ነው። አካላዊ እንትኑ ደህና ነው። ግን መብቷን የምታቅልጅ ስለሆነች እርግጠኛ ነኝ። ለምንድነው የታሰረችው? ይሄ ነው የሚያስከትለው። ስለተፈታች ብራቮ ብለን አናመሰግናቸው። ለምን አሰራችኋት ነው። መብቱን የሚያግዜጋ እንደዚህ ነው የሚለው። ለምን ምን ስላደረገች ምን ወንጀል ስለፈጸመች አስራችሁ ለምንድነው በ48 ሰዓት ላይ ፍርድ ቤት ያላቀረባችኋት? ሲፒጄ እንዳለው አላ የላችሁማ ክስ ለምንድነው እስከዛሬ ክስሳስ በተደረሱባት የቆያችሁት? የላችሁማ ምን አጠፋች? ምን ክስ ልትመሰረቱባት? ወስዳችሁ ከህግ ውጭ ህጉን የራሳችሁን ጥሳችሁ አንድን ሰው ከቤተሰቡ ነጥላችሁ ያውም እንስት 12 ቀን ማጎሪያ ጨለማ ክፍልም ውስጥ ኤድም ውስጥ አስራችሁ በ12ኛው ቀን ተመለሽ ማለት አምባገነንነት ነው። አምባገነንነት ነው። ግን ያው ለቤተሰቦች እንኳን አበቃሽ እንዳለን ያሳሰራት ግን ምንም ነገር አይደለም። ያለ ወንጀሏ ነው የታሰረችው የሚለውን ነገር ልናሰምርበት ይገባል። ማረጋገጥ ያልቻልነው ሌላ አንድ ነገር አለ። እሱን ስናረጋግጥ ነገ እንሄድበታለን። ሌላ የታሰሩ ሰዎች አሉ የሚል ነው። እሱን ሌላ ነው። በስተመጨረሻም አንድ ከመናገሬ በፊት ኢትዮጵያ ቴሌቪዥን ነገር አስነብቦ ስስከት ብዬ ስቅ ነበር። የሳኩት ኮሜንት እያየሁ ነው የሳኩት። ይሄ ነው። ቆይ ላንብበው አንዴ ያዘኝ። ኢትዮጵያ ቴሌቪዥን ተመልከቱት። ከሁለት ሰዓት በፊት የጻፈው የጠቅላይ ሚኒስትሩ እንግዶች ምን ገጠማቸው ይላል። ይሄን ድራማ ተመልከቱትና የጠቅላይ ሚኒስትር አብይ አህመድ ያጋሩት ቴክኖሎጂና የፖሊስን ቅንጅት የሚያሳይ አስገራሚ ታሪክ ይላል። ኢቲቪ በይፋዊ ገጹ ላይ ተመልከቱት። ጠቅላይ ሚኒስትር አብይ አህመድ በአፍሪካ ቀዳሚ የሆነውን የተቀናጀ የዲጂታል አገልግሎት መተግበሪያ መርቀው ስራ ሲያስጀምሩ ባደረጉት ንግግር የኢትዮጵያ ፌደራል ፖሊስ ከቦሌ እስከ ዋናው መስሪያ ቤት የሲሲቲቪ ካሜራ ተጠቅሞ ወንጀለኞችን እንዴት ተከታትሎ በቁጥጥር ስር እንደዋለ አንድ አስገራሚ ታሪክ አጋርተዋል። አብይ ነው ታሪኩን ያጋራው። ከትናንት በስቲያ የተፈጠረ አጋጣሚ ነው። የጠቅላይ ሚኒስትሩ እንግዶች አዲስ አበባ መጡ። ለስራ የመጡ የውጭ ዜጎች ናቸው። ኢትዮጵያን ሲያዩ የመጀመሪያቸው ነበር። ቀን ላይ ከተማዋን ተዘዋውረው ጎበኙ። የሪቨርሳይድ ከተማ ኮሪደርም የጉብኝቱ አካል ነበር። በሀገራችን ውበት እጅግ ተማረኩ። እንዴት የምታምር ሀገር ናት በማለት አደነቁ። ምሽት ላይ አየር ለመቀበል ከያት ሆቴል ወጥተው በእግራቸው መንቀሳቀስ ጀመሩ። እነዚህ የጠቅላይ ሚኒስትሩ እንግዶች። በዚህ መሃል ያልታሰበ ነገር ተፈጠረ። ሁለት ሰዎች ድንገት ወደ እነሱ በመጠጋት እንግዲህ የአብይን እንግዳ ተመልከቱ። የእንግዶቹ ሞባይል ነጥቀው ተሰወሩ። ሰዓቱ ማታ 4 ሰዓት ገደማ ነበር። ቀኑን ሙሉ ሲያደንቁት የዋሉት እንግዶች አዘኑ። ማታ 4 ሰዓት ከ10 ላይ ለአዲስ አበባ ፖሊስ ስልክ ተደውሎ የሆነው ነገር ተነገራቸው። የተፈጠረው ነገር ተነገራቸው። ከዚያ በኋላ የሆነው ግን ተአምር ነበር። 5 ሰዓታት ብቻ አለፉ። ሌሊት 9 ሰዓት ላይ የአዲስ አበባ ፖሊስ የእንግዶቹን በር አንኳኳ። የተሰረቀውን ሞባይል ይዘው ከተፋሉ። እንግዶቹ ማመን አቃታቸው። የመንገዱን ንጽህና፣ ኮሪደሩን፣ ዛፉን ስናደንቅ ውለናል አሉ። ይህን ተአምር ግን ፈጽሞ አልጠበቅንም በማለት ተገረሙ። አክለውም አብይ ነው እያወራ ያለ ገንዘብ ተደራድረን ከፍለን እንኳን እቃችንን እናገኛለን ብለን አላሰብንም። ፖሊስ በነፃ በራችንን አንኳኩቶ ያመጣል ብለን አልገመትም በማለት ታላቅ ደስታቸውን ገለጹ። ይህን የሰሙት ጠቅላይ ሚኒስትሩ ወደኋላ መለስ ብሎ ታሪኩን ማስታወስ ያኔ ካሜራ ለመትከል መሟገታችንና ተለምኖም ቢሆን መሰራቱ እንኳን ሆነ እነሆ ዛሬ ያደረግነው ጥረት ፍሬ አፍርቶ መልሶ ከፈለን በማለት ስሜታቸውን ገልጸዋል። እና ምንም ነገር እኔ አልጨምርም። መቲ ገሊላ የተሰጡትን ኮሜንቶች ከኢቲቪ ስር 3ቱን ብቻ ላንብብ። 3ቱን እዚህ ኮሜንት ስር የተሰጡት ማለት ነው። እርግጠኛ ነኝ ይላል እንግዶቹን የነጠቃቸው ያ ስልኩን የመለሰው ፖሊስ መሆን አለበት፣ ምክንያቱም ይህን ድራማ ለማሳየት ይላል አንዱ ኮሜንት። ሁለተኛው ኮሜንት ባያጥር ጥሩ ነበር፣ ደስ የሚል ፊልም ነው፣ ደራሲው ግን ማን ነው? ያው ዳንኤል ክብረት ነው አይደል ይላል። 3 ቆንጆ የቅዳሜ ጭዌ ናት፣ አንድ ብትመርቁልን ይላል። 4ኛው ኮሜንት ኢንጂነር ስመኘው በቀለ በገለጠው አደባባይ የተቀነባበረ የማፊያ ቡድን ሲታረድ ካሜራው ተዘግቶ ነበር ወይ? 4 አለቃ ገብረሃና 5 በየሰዓቱ ራይድ ላይ ሻሻ በሚሰራባት ከተማ እንዲወረደ ወሬ የምታራግቡት ማን ያምነናል ብላችሁ ነው? 6 አንድ ተራ ኮንቴንት ክሬተር እንኳ ብዙ ላይክና ሸር ለማግኘት እንደዚህ ተራ ተረት አይጽፍም። እንዴት በትልቅ ሚዲያ እንዲህ አይነት ተረት ታቀርባላችሁ? ራንደምሊ ነው ከላይ ዝም ብሎ 6ቱን ኮሜንት የወሰድኩት፣ ሁሉም ስድብ ናቸው። እና ኢቲቪ ይሄንን አጋርቶናል ለማለት ነውና አብይ ነው የታሪኩ ባለቤትና በጣም የሚገርመው ነገር እኔም የገረመኝ ከዚህ ከኮሜንቱ አንዱ
እንግዶቹ አብይ ጋር የመጡ ትልቅ እንግዶች ወክስ ያደርጉ በልጁ ሰው ነጥቆ ይዞባቸው ሮጠ። ለተራኮ ነገር አጃቢና ምን የሚያደርጉ ነገር ናቸውና እንዴት አይነት ፈጠራና በውሸት ሀገርን መግዛት እስከመቼ ድረስ እንደሆነ ስላልገባይ ብቻ ነውና የቅዳሜ ጭዌ ነው። እኔ ምንም አልጨምርበትም። በስተመጨረሻ ገሊላ አመሰግናለሁ። ደረጀ መቲ ባንቺስ በኩል ምን አለ? አመሰግናለሁ ገሊላ። ደሬ አንተ እኮ ያንን ዜና ሼር ስታደርግ እኔ ራሴ ኮሜንቱን በጣም በሰፊ እያነበብኩ ነበርና የተወሰነ እንደው ብንጨምር ተረት የመልሱ አፌን በዳቦ አብሱ የተባለው በጣም ነው ያሰ እሺ የፈረንጆች ሞባይል ብቻ ነው እንደ ካሜራው የሚያስመልሰው የተባላለ ርቀታችን ባይሰፋ ግን ለእናንተም ጥሩ ነው። ምናልባት መመለስ ብትፈልጉ እንኳን መንገድ እንዳይጠፋችሁ የኛ ማህበረሰብ ዝም ያለ የሚመስል ሁሉንም ነገር የሚያቀና በደንብ ነገሮችን እንደሚመዝን የምታይበት ነውና ሌቦች የተመለመሉት ከፓርላማ አባላት መሆን አለበት። ድንቅ ትወና ምናምን የመሳሰሉት ነገሮች አሉና ተረተረትና ስልኩን ነጥቆ የሮጠው ፖሊስ ነበር ማለት ነው። ብቻ በጣም ብዙ ነገር ነው የተነገረው እዛ ቦታ ላይና የሚያሳየው እንዴ ሰው በራሱ ፕሮፋይል ምናምን ነው የሚጽፈው። እንደምታውቀው ማንንም ፈርቶ የተወሰው የለም። ሁሉም በራሱ ፕሮፋይል እየገባ ነው እየጻፈ ያለው። ስለዚህ ለዚህ መንግስት ያለውን ንቀት ይሄ ሁሉ ድራማ ይሄ ሁሉ ቀረጻ ይሄ ሁሉ እንትን ምንም አይነት ተቀባይነት እንደሌለው በራሳቸው ሌላ ስድብ እንዳመጣላቸው ነው የሚያሳየው ማለት ነው። በምስራቅ ሊቢያ በባህር ዳርቻ የአንድ ህፃን ሴት ልጅን ጨምሮ በትንሹ 15 ፍልሰተኞች አስከሬን ተገኘ ይላል። አስከሬኖቹ የተገኙት ፍልሰተኞችን የጫነች ጀልባ በሜዲተራኒያን ባህር ላይ መስጠሟን ተከትሎ ነው የሚል አንድ ዜና ወጥቷል። ትንሽ ስላስደነገጠኝ ነው። ምክንያቱም እነዚህ አይነት ዜናዎች ሲመጡ ብዙ ኢትዮጵያኖች በዚህ አይነት ሁኔታ ስለሚሞቱ ያለው ነገር ለማካፈል ነው። የዜና ነው። የኢትዮጵያ ብሔራዊ ምርጫ ቦርድ ትላንት ተጨማሪ ምርጫ ክልሎችን ውጤት ይፋ ያደረገልና ከነዚህም ውጤቶች ውስጥ በግላቸው የተወዳደሩት አቶ ቀጀላ መርዳሳ እንግዲህ በግላቸው ብለያዘው በኦሮሚያ ክልል መንዲ ምርጫ ክልል የፓርላማ ወንበር አግኝተዋል ይላል። እንግዲህ ማን እንደሆኑ እናውቃለን እና ከማን ጋር እንደሚሰሩ እያወቅን በግላቸው እንደዚህ በግል ምናምን ያስገቡታል። በምርጫ ክልሉ የቀረቡት እሳቸው ብቻ ናቸው። ሌላ የቀረበ እጩ የለም። በምርጫ ክልሉ እንግዲህ አቶ ቀጀላ 120 እንግዲህ ቲክፋ ላይ ነው ያለው ገብቶ ማየት ይቻላል። 120,000 እንግዲህ አቶ 120,299 ድምጽ ማግኘታቸውን ነው እንግዲህ የገለጹት። በምርጫ ክልሉ የተመዘገቡት መራጮች 130,254 መሆናቸውንም ቦርዱ አስታውቋልና ሌላው ከአማራ ብሔራዊ ንቅናቄ ምናምን ያሉትን ገልጿል። ዞሮ ዞሮ ልናገር የፈለኩት እነሱ ማህበረሰቡ የሚያውቅ ስለማይመስላቸው በግል አቶ ቀጀላ መርዳሳ በደንብ የምናውቃቸውን ሰውዬ በግል ተወዳድረው ሳይሆን ያው ብቻቸውን ለምን ይወዳደራሉ? ፎቶቸው መለጠፍ አያስፈልገው ምንም እዚህ ቦታ ላይ ስልጣን ይዟልና በግላቸው ናቸው። የብልጽግና ተፎካካሪ አይደለም ሊሉን ፈለጉ። ዶክተር አበባውም እንደዚሁ በራሳቸው ገጽ ላይ የጻፉት የፓርላማ አባሉ ክቡር አቶ ዶክተር አበባው በፓርላማ ላይ ተወካይ የነበሩ ያብን አሁን ዛሬ ያወጡታል። እዛ ቦታ ላይ ተወዳድሬ የነበርኩት 6 ኪሎ ሽሮ ሜዳ ምናምን አካባቢ ነበር ተወዳድሮ የነበሩት በትብብሩ ማለት ነው። ከዛ ግን ሌላ ሰው በግሉ ተወዳድሮ ተብሎ አካባቢው ላይ የማይኖር የማይሰራ ምንም የማይታወቅ ድንገት ብቅ ብሎ አሸነፈ ተባለ ብሎ ትዝብታቸውን ያካፈሉበት ዜና አለ። ያው ነገርየው የቁጩ ቅርጫ መሆኑን ያካፈሉበት ዜና እንደው ለማሳየት ያህል ነው። ገሊላ ለጊዜው እዚህ ላይ ላብቃ። አመሰግናለሁ መቲ። አንቺንም እንደዚሁ ለቅዳሜ የሚሆኑ መረጃዎች ናቸው ከሞላ ጎደል። በተለይ በሀገሪቱ ዋና ጣቢያ ኢቲቪ ታክስ በሚከፈልበት በቅርቡ ሳይሆን ለአመታት ኢትዮጵያኖች በተከታታይ የገነቡት በትልቁ ተቋም ላይ በትልቁ ጣቢያ ላይ ልክ እንደ ግል የፌስቡክ ገጽ እንዲህ አይነት አስቂኝ ትርክት ጠቅላይ ሚኒስትሩ ገጠመኝ ተብሎ የተጻፈው በጣም አዝናን ቀጥታ ስርጭቶች ላይ ሀሳቦቻቸውን አስተያየቶቻቸውን የሚሰጡበት ቀን ነው።
እዚህ በዋሽንግተን ዲሲው በ572764754 የስልክ መስመራችን እንደዚሁም በመቲና በደረጃ የስልክ ቁጥሮች ሐሳቦቻቸውን መስጠት ይችላሉ። ቅዳሜ ሁልጊዜም የነሱ መድረክ ነውና እንዲጠቀሙበት ከወዲሁ አስታውሳለሁ። በዚሁ አጋጣሚ በቀጥታ ስርጭት ላይ ስንሆን ሁልጊዜም ከጎናችን በመሆን ድጋፍ ለምታደርጉልን በአጠቃላይ ምስጋናዬን ማቅረብ እወዳለሁ። የመጀመሪያውን ስልክ ላነሳ ነው። ሄሎ፣ ጤና ይስጥልኝ። አስተነን መልካም ሰንበት እላለሁ። እኔም እንደናንተ ደራ ገሉ መጥበል እንዴት ነው? ይፈቀዳል? ይፈቀዳል። እንግዲህ በዚህ እናንተ በምትጠራሩት ያው ደራ ገሉ መቲ እንኳን ተገናኘን ልበል መጀመሪያ ደጋግሜ ማለት ነው። ትክክል፣ መልካም ነው። እንግዲህ ያው ገሊላ አንቺ ያለሽበት አገር ትናንትና ብዙ ጊዜ የማናከብረው አሁን እየተለመደው አሜሪካን ጥቁሮች ከባርነት ነፃ ያወጡበት 161ኛው ዓመት አክብረናል። ስለዚህ ኢትዮጵያውያን አሜሪካኖችም ይህንን ቀን የኛ ቀን አድርገን ማወቅ አለብንና ቢቻል በእናንተ በሚዲያኖቹ ላይ ይሄ እኛን ኢትዮጵያን በተለይ ከአፍሪካውያን ጋር ከአሜሪካኖች ጋር የሚያገናኘን ትልቁ በዓል በመሆኑ ልጆቻችንም ይህንን ነገር ላይ እንዲመራመሩ እንዲያውቁ ማድረግ አለብን። እንኳን ከባርነት ነፃ ወጣችሁ እንላለን ማለት ነው። የኦባማንም ንግግር ድንቅ ንግግር የሱንም የባለቤቱንም ሰምቻለሁኝ። በጣም የገረመኝ ሳምንት ነበረ ማለት ነው። ግን ወደኛ ሀገር ስመጣ በእኛው በዚህ በኤምኤስ ላይ የቀረበ ፕሮግራም አለ፣ ብዙ ሰው ያነጋገረ። እሱ አይነት ፕሮግራም መበረታታት አለበት። ትናንትና በእንግድነት የጋበዛችሁት ኢንጂነር ይልቃል ይዞ የቀረበው ሀሳብ የሚያነጋግር በመሆኑ የጋዜጠኞችም ስራ ምንድነው እኔን ደፋር ነገር መቅጠም መቻል አለበት። እኔ እዚህ ላይ ግልጽ የሆነ ነገር መናገር ፈልጋለሁ። ለምንድነው ሆን ተብሎ ፕሮፓጋንዳ እየተካሄደ ያለበት አንድ ነገር አለ። መተባበርና ጽምዶ የሚባል ነገር አለ። መተባበር የሚባል በኢትዮጵያ ቮካቡላሪ በኢትዮጵያ ፖለቲካዎች ያለ ነገር ነው። መተባበር፣ ቅንጅት የለመድነው ነገር ነው። ጽምዶ የሚባለው ነገር የተፈጠረው በህዝባዊ ወያኔ ሓርነት ትግራይና በዛ በአካባቢው ባሉ በማህበረሰብ መካከል እንነጋገር የሚል የቤተሰብ የድንበር አቋራጭ ላይ ያሉ ሰዎችን ይገናኙ ከጦርነት መልስ የተደረገ ንግግር ነው። አሁን ግን ይሄንን ንግግር እንደ ፖለቲካ መነቃነቂያ ተደርጎ በሱዳን ቦታ ላይ ተቃዋሚዎች ተገኝተው እነከሌም ተናገሩ የዚህ ሰውዬም ተገኘ የሚልም ሰምተናል። ነገር ግን የፋኖ መሪዎች በቀጥታ በእናንተ ፕሮግራም ላይ የነገሩት በሐሳብ ደረጃ እንዳለ እንደሚያውቁት እንጂ ከዛ በተረፈ መንግስት እንደሚያወራው የዚህ የጽምዶ ጦር እየተነቃነቀ በዚህ ቦታ ላይ ከሌን መሪ አድርጎ ከሌ ጦር መሪ አድርጎ የሚል እንቅስቃሴ የለም። ይሄ መሰመር መቻል አለ። መተባበር ሌላ ነገር ነው መተባበር። ነገር ግን እኔ ገፍቼ ልናገር የምፈልገው ትናንትና ሐሳብ የተሰጠውበትና ያልጨረስኩት ነገር ነው ምንድነው ኢትዮጵያን እንደ ሀገር የኢትዮጵያ ተቃዋሚዎች የመተባበርን ሁኔታ መቀበል መብታችን ነው። ነገር ግን ለማይጠቅምና ተሸናፊ የሚያደርገው ምን አለበት ኤርትራን ቢሰጠን መርዳታ ምን አለ ሱዳንም ከኛ ጋር ቢሆን የሚባለው ነገር ለመንግስት ፕሮፓጋንዳ ነዳጅ የማቀበል ነው። ኢትዮጵያውያን መተባበር ያለብን መታገል ያለብን እርስ በርሳችን ውጪ ሱዳንንም ኤርትራንም ጨምረን ጥይት እየተኮስን መንግስት እንገለብጣለን የሚለው አነጋገር በዛ መንገድ ባይታሰብ ጥሩ ነው። መተባበር ለመተባበር እንደውም ሻለቃ ሲናገሩ ሰምቻለሁ። ሻለቃ ማሞ ናቸው። አገር ከመበተሩ በፊት ነው መመካከር ያለብን። ይሄ መንግስት ያበቃለት ነው፣ በእግሩ የቆመ ነው፣ ጦሩም ደክሟል ብሎ ሲነግሩኝ የሲሪያን ምሳሌ ሰጥተው መነጋገር ያስፈልጋል ቅድሚያ አሁኑ ነው። በተረፈ ግን በአሁኑ ሰዓት ጦርነት ትግራይ ውስጥ ይነሳል የሚል ግምት የለኝም። የአሜሪካ መንግስት አደረገ የምትለውን ደሬ የአሜሪካ መንግስት ኢትዮጵያ በሚመለከት ያለው ፖሊሲ ህወሓትን ይደግፍ ነበረ። ብልጽግና ለምን አይደግፍም ንገረኛል። ምንድነው ለነሱ ፍልስፍና ጓደ በስልጣን ላይ ያለው መንግስት መደገፍ የአሜሪካ ፖሊሲ ነው። ስለዚህ የአሜሪካ መንግስት ብልጽግናን ቢደግፍም የሚያመጣው ነገር የለም። እውነቱ ይሄ ነው። እንበርታ ነው የምንለው። እናንተም በርቱልን። አመሰግናለሁ። እናመሰግናለን ጋሽ ተድላ። ጋሉ ስልክ ደሬ ወደ ይቅርታ ደሬ የጋሽ ነጥብ እንያዘውና የመቲ ስልክ ሄዶ ከዛ እንመለስበት።
አሁን ግዳችን መስመር ላይ ያሉ ያው 2 ደቂቃ ነው ያለው በሚል ትንሽ ኔጎሽየት እያደረግን ነበር። ግዴላችሁም ሐሳቤ ጥሩ ነው ልትወዱት ትችላላችሁና ያያችሁ ተወስኑልኛላችሁ ተብሏል። ይቀጥሉ። እናመሰግናለን ስለቆዩ። አመሰግናለሁ መታሰቢያ። ሁልጊዜም በጣም ጥሩ ናችሁ ማለት በደወልኩ ጊዜ አሳፍራችሁኝ አታውቁምና ትንሽ የኔ ሀሳብ በአዲስ አበባ አካባቢ የሚደረገው የዚህ የጨፌ ምናምን የተባለውን ትላንትና በመሰረት ሚዲያ ሰምቼ ነበርና ይህ መንግስት እንግዲህ አሁን ከሰማሁት በስተቀር እስካሁን በምርጫ ቦርድ ተመርጫለሁኝ ብሎ ያመጣው ምንም አይነት ኢንፎርሜሽን የለም። ግን እስቲል የኮሪደር ልማት እየተካሄደ ነው ያለው ከሰማችሁ ከሆነ ማለት ነው። እና በጨፌ ኦሮሚያ ላይ ወደ ሾላ አካባቢ ከሾላ ተነስቶ እስከ ብሪቲሽ ኤምባሲ ድረስ የወጣ ኢንፎርሜሽን ሰምቼ ነበረ ባለፈው። እና በዛ አካባቢ ለእኔ ማለት ፐርሰናሊ የኔ ፋሚሊዎችም ምናምን ደርሶኛል ኢንፎርሜሽኑ ማለት ነው። እንግዲህ ይህ ሰውዬ ቆሞ የሚሄድ ሬሳ ነው። እስካሁን ድረስ ምንም አይነት ኃይል የለውም። ማንም የሰጠው አንተ ምራኝ ብሎ የሰጠው በምርጫ የተሰጠው ድምፅ የለም። ግን እስካሁንም በዚህ ከሱ በላይ ካያችሁት ወደ በተራራ አካባቢ የቤተ መንግስቱን እንትን እያስፋፋ ነው ያለው እና እቺ ነገር በጣም እንዴት ነው ያልተመረጠ መንግስት እንዴት ነው እስካሁን ድረስ የኮሪደርን ምናት የሚያስፋፋው? አልገባኝም። አልተመረጠም፣ እንትን አልተሰጠውም። የኢትዮጵያ ሕዝብ ሀሳብ እሺ አው ምራኝ ብሎ የተባለ ነገር የለም። ግን ሰደንሊ አሁን እነዚህ ሰዎች የግል ይዞታ ያላቸውና የቀበሌ ቤት የሆኑ ሰዎች አሉ እዛ ላይ እና ይሄን ነገር ስሰማ ህዝቡ ዝም ብሎ እሺ በቃ ለመሰረት ሚዲያ ልከዋል። እንደዚህ ነው ችግር ላይ ያለ ነው እንትን ያለ ነው ብለውታል። እና እኔ ወደኋላ ልመልሳችሁ። ለዚህ ነው መታሰቢያ የተወሰነ ሚኒት ስጭኝ ብዬ ያልኩት ማለት ነው። ምናልባት የኔ አስተሳሰብ መጥፎ ሊሆን ይችላል፣ በጣም ናስቲም ሊሆን ይችላል የሚባለው ነገር ማለት ነው። ግን ከ4 ኪሎ አንስተን ወደ ካሳንጅስ ስንሄድ እንደገና ደግሞ አሁን የሚደረገውን ነገር ፐርሰንቴጁን እንየው። ፐርሰንቴጁ ስንት ፐርሰንት ነው የቀበሌ ቤት ያሉት እና የግል ይዞታ ያላቸው ሰዎች ማለት ነው? አሁን ማለት የብዙ ጊዜ ኑሮ የነበረውን አይተው የቀበሌ ቤቶች እንግዲህ እስካሁን ድረስ የቀበሌ ቤት ውስጥ ነው ያለሁት። አሁን የግል ይሰጠኛ የሚባል ሆፕ ወይንም ደግሞ ዊሽ አላቸው እና እስቲ በቃ እስካሁን ድረስ የቀበሌ ቤት ውስጥ ነው ያለሁት፣ ከዚህ በኋላ ደግሞ የግል ይዞታ ይኖረኛል ብለው እሺ ብሎ የሚቀበሉ ሰዎች አሉ። ግን ሞኞች ናቸው። ምንድነው የሚሰጣቸው ተስፋና አክቹዋሊ ሄደው የሚያገኙት ነገር የተለያየ ነገር ነው። ይጌትኒ ማለት ምናልባት ሮንግ ሊሆን ይችላል ወይ የቅናትም የምንም ሊሆን ይችላል። ግን የግል ይዞታ ያላቸው ከልጅ ከማለት ከአያት ከቅድመ አያት ተወራርዶ የነበሩ ሰዎች አሉ እዛ አካባቢ በ4 ኪሎ በካሳንጅስም ሆነ አሁን ይፈርሳል ተብሎ በተነገራቸው ሰዎች ማለት ነው። ዊዝን 2 months የአካባቢ ሜዳ ይሆናል እና ከዛ የዋለት የራሳቸው እንትን ማለት በመሰረት ሚዲያ እንዳየሁት ውሃ ምናምን ይደረግበታል ተብሎ ማለት ነው። እኔ የአዲስ አበባ ህዝብ እንዴት ነው ማለት ሞኝ እንደዚህ ሆነው ማለት ነው? እንዴት ሆኖ ነው እሺ ብሎ የሚቀበሉት? ለምን ከቀበሌ ይዞታ ወደ ግል ይሄዳለሁ ብለው ነው? ኢቭን እኮ ደግሞ የሰጣቸውም ሆፕ እኮ የ3 ዓመት የቤት ክራይና ግን ደግሞ ወደ 35,000 ምናምን የሚከፍሉት ገንዘብ የሌለው እኮ አለ እኮ 35,000 እሺ ብሎ እኮ የተፈናቀለ የለም። ይቅርታ እንችላለን እና እሺ ነገር እሺ ብሎ የተፈናቀለ የለም እኮ። ሰው እኮ በግዴታ ነው እንዲወጣ የተደረገው። ሀሳቡ ገብቶኛል። እዛ አካባቢ ያለውንም ችግር አውቃለሁ። መንግስት አሁን ሴፕቴምበር ላይ መንግስት መሰረታለሁ ምናምን ብሎ ገና መንግስት ሳይመሰረት ምርጫው ያለው ነገር ምንም ሳያልቅ ቀጥታ ግን ሰውን ወደ ማፈናቀል ወደ ጀመረው ፕሮጀክት ሄዷል። ይሄ ራሱ ህገወጥ ነው እያልክ ያለው ልክ ነው። ሰው ግን እስካሁን ባለን መረጃ መሰረት ሰው እኮ የትኛውም ቦታ ላይ
እንኳን መጣችሁልን ብሎ እኮ የተፈናቀለ እኮ የለም። በግዴታ እኮ ነው ላያቸው ላይ ሁሉ እኮ ነው ቤት የሚፈርሰው። ስለዚህ ያንን ሬዚስት የማድረግ አቅም ነው እንጂ ማህበረሰቡ የሚፈልገው እሺ ምናምን ብሎ እኮ አይደለም እስካሁን ነገሮች እኮ የሆኑት። ይሄን ያልኩሽ ምክንያት እኔ የካሳንችሱ ከመፍረሱ በፊት እኔ አዲስ አበባ ነበርኩ እና አክቹዋሊ ማለት ቤተሰብ ማለት አክቹዋሊ የደም ቤተሰብ ባይሆኑም ጓደኞች የነበሩ ሰዎች ደስተኞች ነበሩ። አትሊስት በቃ የሆነ ቦታ ይስጠንና ሄደን እንዛ እናልማ የሚል እንትን ነበራቸው። እንዴት ልትሉ ትችላላችሁ? ማለት እኔ ውጭ ሆኜ የምሰማውና እናንተ የምትሉት ነገር በጣም ማሲቭ ጋፕ ነው ያለው። እንዴት ነው ነገሩ የሚለው ነገር ነበረኝ ማለት ነው። It's not quite right. እንጃ ምን እንደሆነ አላውቅም። አዲስ አበባ ውስጥ እኛ እዚህ ሆነን የምናየውና እነሱ እዛ ሆነው የሚያዩት እንትን ነው ማለት። ይሄን ያህል ሰፈር ከሆነ እንደዚህ አይነት የተሰቃዩ ከሆነ እንዴት ነው ታዲያ እሺ የሚባለው ነገር አልገባኝም እኮ ማለት። ኬንያ ላይም አይተናል ብዙ ቦታዎችም እንደዚህ ብድግ ያሉ ናቸው። በታሪክም በምንም ኢትዮጵያኖች ማንኛውንም ነገር እሺ ብሎ የማይቀበሉ ኢትዮጵያኖች ናቸው። እንግዲህ በ97 የራሴ ወንድሜ ራሱ እስከ አባዶ ድረስ ታስሮ የነበረበት ጊዜ አለ። በ97 እንግዲህ ልክ እንደ የኢህአዴግ ማነው ስማቸው የኢህአዴግ እነዚህ ምንም ቋንቋ የማይናገሩት ዝም ብሎ የሚተኩ ሰዎች ነው ላኩ የተጋፈጡ ወጣቶች ና ያሉ የነበሩት አዲስ አበባ ውስጥ እና ለምንድን ነው የግድ ክፍለ ሀገሩ ብቻ መሞት ያለበት እኮ ነው ብለው እኮ የምናገረው ነገር። የክፍለ ሀገሩ ሰው በቃ አይሆንም ብሎ ተነስቷል አይደል እንዴ? የክፍለ ሀገሩ ብቻ መሞት ያለበት ለምንድን ነው? የክፍለ ሀገሩ እንደሚገነው ከተማው እኮ ከተማው ዝም ብሎ በቃ የሚመራው የሚታገደው ማለት ነው። አሁን ከተማው ክፍለ ሀገር ሆኗል። ይበቃል እንግዲህ ላቋርጥ ነው። በጣም ይቅርታ። ከአዲስ አበባ ሆኗልና ያችን ነገር ነው የሚለው። እሺ አመሰግናለሁ። አይደለም ከአዲስ አበባም ስልኮች እየተደወሉ ነው እና እድል እንዳነፍቃቸው ብዬ ነው። በጣም ይቅርታ። ረጅም ሰዓት ነው የሰጠነው። ሀሳቡ ገብቶናል። እሺ ነው ረዘም ቢልም ሀሳባችን የሰጡበት መንገድ እናመሰግናለን። ቀጣዩን ስልክ አንቺ መቴ ከአዲስ አበባ ላነሳ ከፈቀዳችሁልኝ ብዬ ነበረ፣ ተቋርጧል። ግን ቆይ መልሼ እሱኑ መልሶ መድገማቸው አይቀርም ሁልጊዜ ያለው ነገር አዲስ አበባዎች መጥተዋል። ሄሎ አቤት ሄሎ አስተያየት ለመስጠት ነበረ። ከየት ነው? ከአዲስ አበባ። እሺ እህታችን ቀጥይ። እሺ እናንተ የምታቀርቡት ሀሳብ በጣም ጥሩ ነገር ነው። እናንተ እውነት የኛን ቁስል የኛ ሄሎ ይሰማል። ቀጥሉ። ሄሎ ይሰማል። ይቀጥሉ። ኦኬ የኛን ቁስል ከአዲስ አበባ አዎ ይቀጥሉ። ይሰማል። የከፈቱት ነገር ካለ ምናልባት የከፈቱት ነገር ካለ ዝጉት። እየተናገራችሁልን ያላችሁት እሺ እንዴት እያረርን እንደሆነ ማንም እንትን አላለው እና በጣም በቃ መኖር አይደለም እኛ አሁን እየኖርን ያለ ነው ማለት ነው። ይገባናል። አዎ እየኖርን አይደለም እኛ አሁን እየኖርን ሳይሆን ኦኬ እየኖርን ሳይሆን እየሞትን ያለ ነው። ብቻ እግዚአብሔር እሱ የኢትዮጵያ አምላክ ለዚች ሀገር የሚበጃትን እሱ ያንጣልን። አሜን። እኔ አንዳንዴ የሚገርመው ነገር ሳስበው እርግማን ሁሉ ምርቃት የሆነለት ይመስለኛል። እርግማኑ በራሱ ምርቃት የሆነለት ይመስለናልና እግዚአብሔር ብቻ እሱ ይታረቀን ነው የምለው። አሜን። የሰው ደም እንደ ጎርፍ የሚነድ የሚወርድበት በሰው ደም በሰው አጥንት በሰው እንትን መንግስት ሆኖ የተቀመጠ መንግስት እኔ በእድሜ አይቻላቅም። ያስለቅሳል። እውነት በቃ ያስለቅሳል። የሚኮነው ነገር በጣም ያስለቅሳል። ፈጣሪ ይታረቀን ነው የምለው እኔ። አሜን። እግዚአብሔር ይታረቀን። እናንተን ደግሞ እግዚአብሔር እድሜና ጤና ይስጣችሁ። አሜን። እናመሰግናለን። እሺ እናመሰግናለሁ።
እናመሰግናለን ደዋያችን። አሁንም ብዙ ስልክ አለ ያነሳለ አላነሳው ተራ አይደለም ተራ አይደለም። ከአዲስ አበባ ከሆነ በሁለታችሁም እኔም ጋር ጭምር እኔ ጋር እንኳን በብዛት ከአዲስ አበባ አይገባም የቀጥታ ስልክ ስለሆነ ቅድሚያ ይሰጣል። ግን ቀደም ብሎ ያቋረጥኩ ሐሳብ ነበረ በጋሽ ተድላ ሐሳብ ላይ ይመስለኛል አሜሪካኖች ላይ ማዕቀብ ያደረጉት ምናምን ከሚለው ጋር የተያያዘ ነው ለማስታወስ ያህል። እሱም እንደዚሁ መቲም ጋር አንድ ሐሳብ አለ አንድ ደዋያችን በደወሉት በአዲስ አበባ መነሳት ዙሪያ አዲስ አበባ አንድ ስልክ ስላደል ሐሳብ ለተመልካቾቻችን ሐሳቦቻችን ሃሎ ይሄ ከውጭ ነው መሰለኝ። እንዴት ነው ሰላም ነው አለን ሐሳብ ለመስጠት ነበር። እሺ ቀጥሉ። በዋናነት ሐሳብ ልሰጥ የፈለኩበት ሐሳብ በፋኖ ከሌሎች ከመንግስት ተቋሚ ከሆኑ ለምሳሌ እንደ ዋት ካለ እንደ ኦላ ካለ ስላለ ባለ ህብረት ዙሪያ ነው። ይሄ በጣም እጅግ ወሳኝ እጅግ ደግሞ ወቅታዊ የሆነ ነገር ነው። አሁን ብዙ ጊዜ የፋኖን ከሌሎች አካላት ጋር የመተባበርን ነገር ሮንግሊ እየተወሰደ ያለበት እይታ አለ። በተቻለ መጠን የአማራ ምሁራኖች ሐሳብ እየሰጡበት ነው። ለምሳሌ አሁን ትናንትና ኢንጂነር ይልቃል በኤምኤስ ላይ የሚገርም ሐሳብ ከወንድማይ ግን ጋር ሲያስተላልፉ ነበር። ስቲል ግን እንደው ከይቅርታ ጋር እንደ ምሳሌ ብንወስደው ትናንት ለምሳሌ ኢንጂነር ይልቃል ጋር በጥያቄ ብቻ አይደለም በተወሰነ መልኩ በክሪቲሳይዝ በሚመስል መልኩ የቀረበ ሐሳብ አለ። እንደው ስም ሜንሽን ሳረቀር እንዳይላችሁ ሪስፔክትፉሊ ነው ሜንሽን ማድረገው። ለምሳሌ ጋሽተር ላይ ለምሳሌ ትናንትና ሐሳብ አቅርቦ ነበር። እንደው ሃይላይትሊ እንደው በአንድ ደቂቃ ለመጨረስ ያክል ሐሳቤን ኢንጂነር ይልቃል ትናንትና ሲጠየቅ አንድ መለሰው መልሳል። ይሄ ትብብር ስትራቴጂካዊና ታክቲካዊ የሆነ ትብብር ነው። አንድ አካል ከሌላ ጋር ህብረት ሲያደርግ እነዚህ ሁለት ነገሮች ያማከለ መሆን አለበት። ከዛ ደግሞ የዓለም ተሞክሮ ምን ይመስላል? ከዚህ በፊት ትብብር ያደረጉ አካላት በምን መልኩ ነው ትብብር ያደረጉት? የፋኖ ደግሞ በትጥቅ ትግል እያደረገ እንደመሆኑ ደግሞ ትጥቅ ትግል የሚታገል አካል በምን አይነት መልኩ ነው ትብብር የሚያደርገው? ከዛ ደግሞ የኢትዮጵያ ነዋራዊነት ደግሞ ምን ይመስላል የሚለው ነገር ይታያል። ከዛ ደግሞ ከዛ ፖሊሲ ይቀረጻል ብለው በቃ እንደ ምሁር የሚገርም ትንታኔ ነው ያቀረበው። እነዚህን ያማከለ ነው የሚሆነው። ከዛ ደግሞ ትብብሩ ደግሞ ምን ይመስላል ስንተባበር ደግሞ ለምሳሌ ፋኖ ስትራቴጂ ሲያወጣ አራት ነገሮችን ኮንሲደር ባደረገ መልኩ ነው የሚያወጣው። አንደኛ ትብብር ከሚያደርገው አካል ጋር ፍጹም የሆነ ጥላቻ በተመሰረተ ሊሆን አይገባ፣ ፍጹም የሆነ ፍቅር በተመሰረተ ፍርሃት በተመሰረተ ሊሆን አይገባ፣ በመናቅም ማለት እጅግ የሚቀርም ትንታኔ ነው። በዚህ መልኩ ነው በቀጣይ ትብብር የሚያደርገው። ትብብር ደግሞ ሲያደርግ ደግሞ ያን አካል ከዛ አካል ምን አገኛለሁ በሚል ነገር ላይ ደግሞ በተወሰነ ነው። ይህ ደግሞ ዓለም እያደረገ ያለው ነው ብሎ ለምሳሌ አስበው አሁን በትግራይና በኤርትራ መካከል የነበረውን ከአብይ ከመምጣቱ በፊት ለ20 ዓመት የነበረ መለያየት ነበር። አብይ ከመጣ በኋላ ደግሞ አክሱም ላይ 70% ጭፍጨፋ የፈጸመው ትግራይ ላይ ኤርትራ ነው እያሉ ነዋቶች በሚናገሩበት ሁኔታ ውስጥ ግን ዛሬ ትብብር አድርገው ጥምዶ የሚሉትን ነገር ይዘው መጥቷል። እኛ አማራ ይህንን ከዋት ጋር የሚያደርገው ትብብር እንዴት ኖረው እንደሚሆን ማለት በዚህ ልክ ነው ትንተና አቅርበው ሲሞግቱ የነበረው። እንደውም በመሀል ምን ሜንሽን አደረጉ? የእንግሊዙ የቀድሞ ጠቅላይ ሚኒስትር ከዚህ በፊት የነበረው በ1860 እንግሊዝ ዘላቂ ጥቅም እንጂ ዘላቂ ጠላት የላትም በሚል ስትራቴጂ እንግሊዝን ሲመሯት ነበር ብለው ያቀረቡትን ሀሳብ ትንሽ ጋሽተር ላይ የተረዱበት መልኩ ሮንግ ነበር መሰለኝ ወቅቱ። ኢንጂነር ይልቃል ይህንን ነገር የሚቃወሙት አላስበው እንግዲህ መንግስት ይህን ነገር ይጠላዋል፣ ፋኖ እንደግፋል የሚሉ ሰዎችም ይጠሉታል። በእኩል ባልተናነሰ ማለት እንዴት ነው ልጠሉት የሚገባው? መንግስት በዚህ መልኩ እየጠላው ይህ እንኳን ኢንዲኬሽን አይሆናችሁም ወይ ምልክት አይሆናችሁም ብሎ ሲናገሩ እንዴት ይህንን የምንቃወም ሰዎች ወይም ደግሞ የምንጠራጠር ሰዎች በዚህ መልኩ ትገልጻለህ ብለው ትንሽ የተናገሩበት ነገር ኢንጂነር ይልቃል ካለው በእውቀቱ ውስጥ ካለ የፖለቲካ መረዳቱ አንጻር ትንሽ ወደ መሬት ያወረደው ስለነበረ ትንሽ ቀር ብሎኛል። እና በተቻለ መጠን አሁንም ቢሆን ፋኖ በምሁራኖች አማካኝነት ጥርት ያለ ትብብር በቀጣይ ሊያደርግ እየተዘጋጀ ስለሆነ በዚህ መልኩ እምነት በማሳደር የፋኖን ትብብር ልንደግፍ ይገባል ልል ፈልጌ ነው። ደርዬ ወዳችኋለሁ። የሚሰዎች ተባረኩልኝ። መልካም ቀን። አመሰግናለሁ። እናመሰግናለን ወንድማችን። አንድ ስልክ ደዋያችን
ጽምዶ በሚል ኤርትራና ትግራይ ትብብር አድርገዋል የሚለውን ነገር አብራርተህ ብትደሪ ደስ ይለኛል ክሊር እንዲሆን ለራሴም ጭምር ነው። አይ ያደረገው እኮ በአደባባይ ላይ የተደረጉት ዜናዎች ነው ያለው በህዝብ ለህዝብ ምናምን ተብሎ ብዙ ጊዜ በዜናም በምንም እንደውም ኤርትራ ድረስ ተሄዶ ህዝብ ለህዝብ ግንኙነት የተባሉትና አሁን ሌሎችም የተደረጉ ነገሮች አሉ። እኔ ደዋዩ ያሉትን ነገሮች ጠቅላላ ኮሌክት አድርጎ ሚዲያ ላይ ያሉትን ነገር እንዳለ አስቀምጦ ነው ሄደው ባይነኝ ሌሎች እንግዶቻችንን እንትን አየር ሰዓት እንዳንወስድባቸው ብዬ ነው ወደ ስልኩ የተነሳ ስልክ ስላለ ስለጠበቁኝ አመሰግናለሁ። እንግዳ ይቀጥሉ። እሺ ሰላም ጤና ይስጥልኝ መቲ ሀሳብ ለመስጠት የፈለኩት የአዲስ አበባ ሰው ወይም ደግሞ የከተማ ሰው ለምን የሁሉ ችግር ካለበት ሌላ ሀገራትን ብናይ ከጎረቤታችን ከኬንያም ጀምሮ የትኛውም ጤነኛ ሀገር ውስጥ ጭቆና ሲበዛ የመንግስት አፈና ሲበዛ እና አምባገነንነት ሲበዛ የነቃው ብዙ ጊዜ ሀገሩን የሚመራው የሀገሩን ህዝብ እንቅስቃሴ የሚመራው የካፒታል ሲቲ ራሱ የሆነ የተሻለ ከሌላው እንቃት ደረጃ ላይ ለመገኘት የሚያስችሉ ነገሮች ያሉበት ስለሆነ የትኛውም ሀገር እንደዛ ነው። እኛም ሀገር እንደዛ ነበር እስካሁን ድረስ። አሁን ግን ለምንድን ነው የክፍለ ሀገሩ እንትን እያለ የአዲስ አበባ ሰው ያልተሳተፈው የሚለው እንዴት ብሎ ይሳተፍ ነው ጥያቄው። የአዲስ አበባ ሰው ወይም የከተማ ሰው ሊሳተፍ የሚችለው በሰላማዊ መልኩ በሰላማዊ ሁኔታ ደግሞ ሀሳብን መግለጽ በአሁን ሰዓት ወይም አሁን ባሉት በጣም ፖለቲካው ገብቶናል ባሉ ሰዎች አይን የሚናናቅ የሚጠላ እንደውም እንደ ባንዳ የሚያስቆጥር ለምርጫ ከመጣችሁ ለምናምን ከተነሳችሁ እርምጃ እንወስዳለን የሚያስብል በጣም ኋላ ቀርነት መሪ የሆነበት ጊዜ ላይ እንዴት ብሎ ነው የከተማው ሰው የሚሳተፈው? ለመሳተፍ እኮ ያንን ለተሳትፎ የሚያወጣ የሚያበረታታ እና የአንድ ሀገር እንቅስቃሴ በከተማ ሰዎች መያዙ ለተሻለ ውጤት እንደሚያበቃው የሚረዳ ከገጠር ወደ ከተማ ውስጥ ፖለቲካ መግባት አለበት ብሎ የሚያምን መሆን አለበት። የሆነ ስርቻ ውስጥ የሆነ ዋሻ ውስጥ እኔ መሳሪያ ይዤ ቁጭ ብያለሁኝ ሰላማዊ ምናምን ተብሎ ከተማው መንቀሳቀስ የለበትም። ከሞከርክም እፈጅሃለሁ ካለ መንግስት እንደዛ ቢል ስልጣኑን ለማስጠበቅ ነው ይባላል። ይሄኛው ከመንግስት ውጭ ያለው መንግስት ቀይሬ አሻሽላለሁ አሰለጥናለሁ የሚለው ኖ እኔ ከሆነ ስርቻ እስከመመጣ ድረስ ምርጫንም አትሳተፍ ሰልፍም አታድርግ። ኦፍኮርስ ኢትዮጵያ ውስጥ ሰልፍ ማድረግ ምናምን እነዛ ሰዎች ስለከለከሉ አይደለም ያልተቻለው፣ በመንግስት ክልከላ ነው ያልተቻለው። ግን ከሰልፍ ውጭ ምርጫ ኦፍኮርስ ያስፈልጋል። ከምርጫና ከሰልፍ በተጨማሪ ሌሎች መንገዶችን መፈለግ ሲገባቸው እጅና እግርህን አስረህ ተቀመጥ ነው ይባላል እና ይሄ ሁሉ ከሆነ በኋላ የከተማው ሰው አልተሳተፈም ይባላል። ይሄ እኮ የሚጋጭ ነገር ነው። ሌላው ይሄ የጥምዶ ምናምን የሚባለው ነገር እንግዲህ ያው በትጥቅ ትግል የምታገል ሁሌም ሊያግዘው የሚችልን ኃይል ድጋፍ ይጠይቃል። ዛሬ አብሮ የቆመ ነገ ልክ አሁን የኢትዮጵያ መንግስት ሻዕቢያን ጠይቆ ቲፒኤልኤፍን ወቅቱ አሁን ደግሞ ቲፒኤልኤፍ እና ሻዕቢያ አንድ ላይ ሆኑብኝ እንደሚለው ያው የሚለዋወጥ ነገር ነው። እሱን እንደ ቁም ነገር አድርጎ ማውራት ይከብዳል። ዛሬ አብሮ የሆነ ነገ ስለሚታየው ማን ብዙ መሳሪያ ያለው በሚለው እያሰቡ ስለሚገለባበጡ እሱን ዝም ብዬ ነው የማልፈው። ሌላው ደስ ያለኝ ነገር 2 ደቂቃ በዕለታዊ ሁሌ መጨረሻ ላይ መስጠት ተጀምሯል። ለአድማጭ አድማጭ ጥያቄ እንዲጠይቅ የሚስ ላይ እሱን ለማድረግ እፈልጋለሁኝ እና እንትን የሚሆነውም ሰው እየተነሳሳ ወይም ለውጤት የሚበቃ እንቅስቃሴ የሚለው እናንተ የምትሰጡት መረጃ በየቀኑ ዕለታዊ የሆኑ ነገሮች እንዳሉ ሆኖ ሰው ምን ያክል ያንን ፕሮሰስ አድርጎታል፣ እንዴት ነው ኢንተርፕሬት ያደረገው የሚለውን ደግሞ ከሰው በመስማት ነው እና አሁን ለ2 ደቂቃ ለ2 አድማጭ የተባለው ቀስ እያለ 2 ደቂቃ ለ10 ለ20 ለ30 እያለ ፊድባኩ እንደሚመጣ አስባለሁ። እናመሰግናለን። እሺ በተሰጠኝ መብት መሰረት አዲስ አበባ ታነሳው እንግዲህ ሁለታችሁ አነሳሽ ነው ከዚህ የሚደወሉ ስልኮችን አነሳሽ ፈንክሽን ነው የሚል ሜሴጅ ልከዋል። ግን እድሉን አሁንም ለአዲስ አበባ ለኢትዮጵያ እድል ይቀጥሉ። ጤና ይስጥልኝ። ይሰማል? አቤት ይቀጥሉ። ይሰማል? ያው ነው ሳልሰጣለሽ። አቤት ይቀጥሉ። ሰላም ነው ገሪዛ? ደህና እንዴት ናቸው? ሰላም። በትራንስፖርት ላይ ተገናኝተን አስተያየት ሰጥቼ ነበረ።
ከዚህ በልጅ ቆይቷል። ግን አሁን ወደዛው መንገድ ተመልሰኝ ለህዝብ ድምፅ መሆንሽ በእውነት በጣም ደስ ብሎኛል። ይቅርታ በባለፈው ተናግሬሽ ነበረ ቆይቷል። ያንን ወደ ሰፈር ስትሄጂ ካስታወሽ እና አሁን ወደዛ ድምፅሽ ከዚህ ለኢትዮጵያ ህዝብ አዲስ አበባ ማድረግሽ በእውነቱ በጣም ደስ ይለኛል። መልካም ሰው ነሽ። ግን አዲስ አበባ ስለሚባለው ጉዳይ አዲስ አበባ እኮ በብዙ ጭንቅና መከራ ውስጥ ነው ያለው ህዝቡ ማለት ነው። ይህ ማለት ምንድነው? ልክ ቃሪያ ስንቅ ታውቂያለሽ? እንደዛ ነው ያለው ህዝቡ። በምንም አግባብ የሚወጣበት ነገር የለም። ሁሉም ሰው ተነስቶ አዲስ አበባ ይላል። አዲስ አበባ ልጅ እኮ ነብራኑ ረጋ ሲገቡ እኮ ከኤርፖርት እስከ መስቀል አደባባይ ስንት ባንዲራ ዘርግተን 6 ኪሎ ሜትር የሚያክል ባንዲራ ዘርግተን ነው ከሰፈር ተከታትለን የተቀበልነው። ያን ያህል በጣም ጀግና ህዝብ ነው። የሚያነሳው የሚያንቀሳቅሰው ጠፋ እንጂ እንደዚህ አይነት ታሪክ አይፈጠርም ነበር። ማናችንም ቢሆን ለሁሉም ነገር ዝግጁ ነን። ግን የአዲስ አበባ ልጅ የተባለ ብሌም መደረግ የለበትም። እስቲ አለ የሚባል ሰው ኦርጋናይዝ አድርጎ ይሄ በዚህ በቻል ይሄ እንደዚህ እናደርግ የሚል የለም በሙሉ። ግን አዲስ አበባ ልጅን ለምንድን ነው የሚቆሉት? አዲስ አበባ ልጅ እኮ ምንም ማድረግ አይችልም። ከአንድ ሰፈር ላይ ታድኖ ተፈልጎ እያንዳንዱ ቤተሰቡ ተፈናቅሎ ነው ያለው በየተለያየ አካባቢ ነው። አዲስ አበባ የቱ ጋር ነው መፍጠር የምንችለው? ስለዚህ የአዲስ አበባ ልጅ የሚያጠናክር አብሮ እንዲሰራ የሚያደርግ የሆነ ነገር እንዲያደርግ የሚያደርግ ቢኖር ኖሮ የአዲስ አበባ ልጅ እኮ ሁሉም በብሶት ላይ ነው ያለው። ስለዚህ ያንን ነገር ነው መፍጠር ያለበት እንጂ ሁሉም አዲስ አበባ ላይ ተጽዕኖ ከኬንያ ጋር መወዳደር የለብንም። ሁሉም የራሱ ተሞክሮ የራሱ አካሄድ አለ። እዚህ ጋር እኮ ጮክ ብለሽ ለማውራት እንኳን ነገሮች የከበዱበት ሁኔታ አለ። ስለዚህ እነዛን ነገሮች አዲስ አበባንም ከመወንጀል አዲስ አበባ የሚበጅ ነገር ያስተካከለ ነገር ካለ ሁሉም ሰው ዝግጁ ይህን ያለው ድምፅ ስለመሆናችሁ በእውነቱ በጣም ነው ማመሰግናችሁ። አመሰግናለሁ። በዚሁ ቀጥሉ። እሺ፣ እናመሰግናለን። ስልክ ከሌለ አሁን ለደወሉልን አንዲት ነገር ብዬ ማለት ፈልጌያለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች፣ ውድ ኢትዮጵያውያን፣ ውድ ኤርትራውያን ሰላማችሁ ብዝት ትርፍ ይበልልኝ። ቤተሰቦቼ እንግዲህ ሰላም ፍቅር ለኢምዬ ኢትዮጵያውት ማለት ዛሬ ደግሞ ይዤላችሁ የመጣሁት ከመዳሜ ጋር ምግብ እየሰራን ነው ማለት ነው። ቪዲዮን ላይክ በማድረግ ጀምሩ ትላችኋለሁ። እንግዲህ ዛሬ መጭቡት እየሰራን ነው ማለት ነው። መጭቡስ የኢማራት መጭቡስ እየሰራን ነው ማለት ነው። እንግዲህ ይሄን የሚመስል መጭቡስ አሰራር ነው ማለት ነው። እዛ ጋር ፍልፍል የሚያቃጥልና ከሙም ተዘጋጅቷል። እዛ ጋር ደግሞ በርበሬ፣ ኩርኩም፣ ወረጋር፣ ጨው እናም ደግሞ ኩዝብራ እየተፈጨ የተዘጋጀ ዝንጅቤል የተዘጋጀ ቅመሞቹን ሁሉንም አዘጋጅተናል። እዚህ ጋር ደግሞ ነጭ ሽንኩርቱና ፍልፍል ማለት ነው፣ ፍልፍል ሄሎ ሮሚ ማለት ነው። ኩዝብራ አዘጋጅተናል። ቲማቲም አዘጋጅተናል። ቃሪያ ደግሞ የሚያቃጥለውን አዘጋጅተናል። ሽንኩርቱ ደግሞ በረጅሙ የተቆረጠ ሽንኩርት አዘጋጅተናል። እዚህ ጋር ደግሞ ዶሮውን ቆዳውን አውጥተን አዘጋጅተናል። ከዛ ሽንኩርቱን እሳት ላይ ነበር እንግዲህ አላሳየናችሁ ማለት ነው። ሴትዮዋ ትንሽ ስለቾከለች እሳት ላይ ቶሎ ሽንኩርቱን ካቆላላም በኋላ ወዳውም እንግዲህ ሽንኩርቱን አስገባችሁ ማለት ነው። በዛውም የሆነ ሰው አሳይኝ ብሏት ነበር። ከዛ ደግሞ ቅመሞቹን ሁሉንም አስገባን ወራእ ጋር ማለት ነው አስገብተናል። ከዛ በኋላ ደግሞ ቲማቲሙ፣ ሎሚውን ሁሉንም ነገር አንድ ላይ አስገባ ነው ማለት ነው። ሴትዮዋ ቅርጭ ብላይ ነው ለሴትዮዋ ለሆነ ዘመዷ ስርልኝ ብላት ማለት ነው። ቃሪያውን፣ ቱሙን፣ ኩዝቡራውን ሁሉንም አንድ ላይ አረግ ነው ማለት ነው። ከዛ በኋላ ደግሞ ምንድነው አንድ ላይ አዋሃደችው ማለት ነው። አዋሃደችው ከዛ በኋላ ደግሞ በደንብ
በደንብ አርጋ እንግዲህ ቅመሙ ከዶሮው ጋር እንዲዋሃድ ማለት ነው ታማስላችኋለች ማለት ነው። በዚህ መልኩ አርጋ እንግዲህ ታማስለዋለች። ማሻአላ ተባረከላ በጣም ነው የሚያምረው። በዛ ላይ ደግሞ በጣም ሴትዮዋ ምግብ ሰራ ጎበዝ ጀግና ሴትዮዋ ነች ማለት ነው። ማሻአላ ምግቧ በጣም የሚጣፍጥ ነው ማለት ነው። እና በላይኩ አበረታቱኝ አሳያታለሁ ማለት ነው። እሺ ቤተሰቦቼ ቅንነት ለራስ ነው። እውነቴን ነው የሚላችሁ። ቅንነት አንዳንዴ ራስ በራሳችን ተያይዘን ካደግነ ቅንነት ሁሉም ነገር ያድጋል ማለት ነው። ከዛ በኋላ ደግሞ ይሄው እንዲ ዶሮ በስሎ በዚህ መልኩ ሩዙን አርገን ይሄን የመሰለ ቆንጆ ወጥቷል ማለት ነው። ወዳችኋለሁ። ባይ ባይ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ